ሰላም እንዴት ናችሁ? የቻናሌ ተከታዮች ደህና ናቸው ወይ? እኔ ጋለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ፣ ሀገራችንን ኢትዮጵያ ሰላም ያደርግልን እያልኩኝ ሐረግ ድራማ ክፍል 84 ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። እንግዲህ የናታን አዲሷ አፍቃሪ እና የቤዛ አዲሱ አፍቃሪ እንግዲህ ቁርስ እየበሉ ሴቷ ከእናቷ ጋር ቁርስ እየበሉ እናቱ ወንድሜ ቁርስ እንብላ ስትለው እሺ ደህና ናችሁ ይላል። ወንድሜ ናፍቀኸኛል እኮ ያ የበፊቱ ወንድሜ ተመለስልኝ ስትለው ወንድሟ ደግሞ ያ ወንድምሽ ከ5 ዓመት በፊት ነበረ ይላትና በሉቻው ብሎ ጥሏቸው ወደ ክላሱ ይሄዳል። ከዛ በኋላ እናቱ ትቆጣና እየሮጠች በሩ ሊዘጋ ሲል ያዝ ታደርገዋለች። ምን ሆነ ነው እንደዚህ የምትሆነው ከእህትህ ፊት ይላት። ከእህትህ ፊት ስትለው እማዬ ምን ላድርግ ምንድን ነው የምትይኝው ይላታል። ከዛ የቤዛ አፍቃሪ እንግዲህ እና እማዬ ትሰሚያለሽ፣ አንቺ ምንም እኮ እናውቃለን፣ እኔ ለሷ ስል እኮ ነው ከዚህ ቤት ያለሁት ይላታታል። ከዛ በኋላ እናቱ እና እያስፈራራኸኝ ነው፣ እኔ እኮ ትዝታ ነኝ፣ በመንገዴ ላይ የሚቆምን ሰው እንዴት እንደማደርግ ታውቃለህ ትለዋለች። ከዛ ልጁ ማስታወስ አይጠበቅብሽም፣ ምን ያህል እንደሆነ ጠንቅቄ አውቃለሁ፣ ለሱም ደግሞ አባቴ ነው ሲላት እንግዲህ ትደነግጣለች። ምክንያቱም እንግዲህ ከዚህ በፊት እንግዲህ አባቱን የሆነ ገለዋለች ይመስለኛል። እንግዲህ በዛ ምክንያት ነው እናትና ልጅ እንግዲህ እየተኮራረፉት። ከዛ እንግዲህ ሁለተኛ በምንም አይነት ስለ አባት እንድታነሳ አልፈልግም ብላ ልጇን ታስፈራረዋለች። ከዛ ወደ ቤዛ ስንመጣ ለምንድን ነው እኛ ቤት ሰላም የጠፋው ትላለች። እኛ ቤት ለምንድን ነው ደስታ የራቀው? እሺ እኔስ ባጠፋሁት ወንጀል ነው የምቀጣው፣ ነገር ግን ናታንና ኤፉ በምን ምክንያት ነው ይህን ያህል እነሱ የሚቀጡት ብላ ቤዛ በጣም ታዝናለች። ከዛ በኋላ ለምንድን ነው ናታን የዚህን ያህል በኤፍራታ ተስፋ እየቆረጠው? ኤፍራታስ ምንድን ነው የሆነችውን ነገር የማትነግረን ነው? ምን ችግር ቢገጥማት ነው ትላለች። ከዛ ይሄን እያለች በመሀል ላይ ኤፍራታ ትደውላለች። ከዛ በኋላ ቤዝ ስልኩን ታነሳውና ወይዬ ኤፉ ትላታለች። ቤዝ እንዴት ነሽ ትላታለች። ከዛ በኋላ ቤዝም ተነስቻለሁ አልረበሽኝም አለቻት። ኤፍራታ ቤዛን እሺ ቤዝ የነገርኩሽን እንዴት አደረግሽልኝ? ምኑን ትላታል። እኔ እኮ እረስቸዋል ምን ነበር ያልሽኝ ትላታለች። ከዛ በኋላ ኤፍራታ ምን ሆነሽ ነው አመመሽ እንዴ ወይስ የተፈጠረ ነገር አለ? ስታይ ማመሙንስ አላመመኝም፣ እኔ ምልሽ ናታንን ደውለሽ እግዚአብሔር ያጥናህ ወይ ብለሽዋን ወይ ትላታል። ባለፈው ልለው ሞክሬ ነበር፣ ነገር ግን ሊያዋራኝ ደስተኛ አይደለም ትላታለች። ልደውልለት ደግሞ ስልክ አያነሳም፣ ከቤት ደግሞ ልመጣ ደግሞ ታውቃለች ብዬ ለዛ ነው ትላታለች። ከዛ ቤዛ ኤፍራታን ታውቂያለሽ እሱ ምንም እንዳልተፈጠረ እያደረገ ነው ትላታለች። ጽዮን እንዳታውቅ ያለውን ነገር ሁሉን ነገር በአቅሙ እያደረገ ነው። ግን ታውቂያለሽ ኤፍራታም ማነው ናታን እንደ በፊቱ አይደለም ተቀይሯን ትላታለች። መጀመሪያውንም ወንዱን ብዬ ቆፍጠን በል ብዬ ስለው በዚህ ልክ ግን ይቀየራን ብዬ አላሰብኩም ነበር ትላለች። ከዛ ኤፍራታ የድሮውን ናታን እኔም ፈልጌ አጥቸዋለሁ ትላታለች። እኔም ድጋሜ ላይሽ አልፈልግም ካለ ያው በጣም ተቀይሯን ማለት ነው ትላታለች ኤፍራታ። ከዛ ቤዛ እንዴት እምነቱ አይጠፋም፣ አሁን እኮ አንቺ የጥላቱ ሚስት ነች ስትላት ኤፍራታ ተናደድና ዋው ትላለች። እና ብለውስ ለማንኛውም ከዚህ ርዕስ እንውጣና ሉሊት ከያፌት ጋር ግንኙነት እንዳላት እሱን ግን አጣሪልኝ ትላታለች። ሉሊት ከማን ጋር እንደምትውል ይህን ነገር አጣሪልኝ ስትላት ውይ ኤፉዬ ይህን እንኳን ማድረግ አልችልም ትላለች። ሉሊት ማለት አይደለም ለጓደኝነት ለጉርብትና የምትሆን አይደለም ትላለች ቤዛ።
እኔም አሁን ባለሁበት ነገር በሷ እየተነሳ ላብድ ነው። አዲስ ነገር ካየ ለማውራት ሰው ተሰብስቦ ለማውራት ትቸኩላለች ትላለች ኤፍራታ። ይሄ እኮ አዲስ ነገር አይደለም፣ እሷ ሰውን ለማቀሳሰር ሁል ጊዜ እንደዚህ ናት ትላታለች። እዛ ላይ አንቺ ከሷ የምታደርገውን ነገር እውቂ ነው እንጂ ያልኩ ትላታለች ኤፍራታ። እዛ ላይ እኔ ደግሞ እኔ ነኝ እኮ የጠየቁሽ፣ ምን አለ እንደ እህትነት እንኳ ይህን ነገር ብታደርጊልኝ ትላታለች። እዛ ቤዛ ተይ እባክሽ እንደዚያ አትበይ፣ ዘግይቼም ቢሆን የእህትነትሽን አሁን ተረድቻለሁ ትላታለች። እዚህ እያረግሽ ራሴ እንድትወቅሺ አታደርጊ ትላለች ቤዛ። ኤፍራታ ደግሞ እኔ እኮ ራሽን እንድትወቅሺ አይደለም ትላታለች። ግን ሉሊት ከአፌት ጋር አብራ እየሰራች እንደሆነ ግንኙነት ካላቸው አብራ እየሰራች እንደሆነ ይህን ብቻ ማወቅ ስለፈለግኩ ነው ትላታለች። አብረዋ የተሻቸው እንደሆነ እንደዚህ የምትዩ እሷ አንቺ እሱን በማግባትሽ በጣም ቀንታለች፣ ምክንያቱም ከኋላችን ተነስታ ሀብታም ልትሆን ነው እያለች ነው ትላታለች። ሲመስለኝ የሆነ ነገር እያሰረችብሽ ነው የሚመስለኝ ትላታለች። እሺ እንደምንም ቀርበሽ አሁን የምሰራውን ስራ ብቻ አጣሪልኝ ትላለች። ከዛ ቤዛ ውይ ፍራታ አሁን ከሉሊት ይልቅ የባልሽን ብታተኩሪ አይሻልሽም ትላታለች። እሷ እንደ ቆርቆሮ ከመጮሁ ውጭ ምን ያህል እርቀት ትሄዳለች ብለሽ ነው ትላታለች ቤዛ ለኤፍራታ። ከዛ ኤፍራታ ዝም ብለሽ አጣሪልኝ ለእኔ ምንም ነገር ቢሆን ይጠቅመኛል ትላለች። ከዛ ቤዝ እሺ አንቺ ካልሽ እሺ አደርጋለሁ ትላታለች። ከዛ ሰላምታ ከተለዋወጡ በኋላ ቤዛም አመሰግናለሁ ውዷ እህቴ ትላታለች። ከዛ ግን የኤፍራታ የፂን ነገር ከምን ልታደርሱ ነው? የአባቷን ነገር አትነግሯትም ብትል ትላታለች። ናታን መርዶውን ከሰማ በኋላ ስለዛ ርዕስ አውርተን አናቀም ትላታለች። ደግሞ ሉሊት እኔን እያስፈራራች ነው ትላለች ቤዛ። ደብዳቤ ተጽፎ ከጽዮን እጅ እንዲገባ ተደርጓን ትላለች። ከዛ ኤፍራታ የምን ደብዳቤ ትላለች። ከዛ በኋላ ለናታን እዝጌር ያጥናፍ ሀዘን አታብዛ የሚል ነው ደብዳቤ የተጻፈው። ግን በዛ ሰዓተኛ በአንቺ አሳብን ሁሉን ነገር ያለፍ ነው። እዛ እንግዲህ በመሀል ላይ እንግዲህ ስልክ እያወራች ቤዛ ከኤፍራታ ጋር ናታን እንግዲህ ከአዲሱ አፍቃሪው ጋር ስልክ እያወራ ይመጣል። ከዛ ቤዛ በቃ ቻው ውዷ እህቴ ብላ ስልኩን ትዘጋና ቤዛ ናታን በሚያደርገው ነገር በጣም ትገርማና ያው በተቆጥታ ታየዋለች። ከዛ ስልኩን ቻው ቻው ተብሎ ያችን የናታን አፍቃሪ እናቷ ስትመጣባት በቃ ቻው ብላ ስልክ ትዘጋለች። ናታም ስልክ ይዘጋል። ከዛ የልጅቱ እናት ይሄ ነገር ግን አልፈጠንሽም እንደማየ ምንም ምንድን ነው የፈጠንኩ? እኔ እኮ ሁኔታው ያሳዝናል ነው እንጂ ያልኩት አፈቅረዋለሁ እኮ አላልኩሽም ትላታለች። ከዛ ቤዛ ናታን ስልኩን ከዘጋ በኋላ ይሄን የምታደርገው ኤፍራታን ለማናደድ ነው አይደለ ብላ ትቆጣዋለች። ኧረ እኔ እንደሱ እኮ ብዬ አላሰብኩም ይልና ቤዛ ጥላው ትሄዳለች። ከዛ ናታን ወይኔ እንደው መናገር እኮ የለብኝም አሁን ደግሞ አስታውቀን ነው የሚሉት እያለ ይጨነቃል። ነገሩ እንኳን አወቁ በነፃነት እኔም አወራለሁ። ከዛ በኋላ ደግሞ ያፌትም ለህኔ ላይ ያለውን ጥላቻ ያቆማል ይላል። እዛ ቤዝ ለእኔ እኮ ከምትነግረኝ ለሉሊት እኮ ብትነግራት ሄዳ ትነግርልህ ነበር ትለዋለች። ከዛ እንግዲህ ወደ ገንዬ ስንመጣ ገንዬ እንግዲህ አሁን ትንሽ ጉልት ነገር ወይም ሸቀጣ ሸቀጥ ሽንኩርቷንም ቲማቲሟንም ይዛ ቁጭ ብላ ከቢኒያም ጋር እንግዲህ ቢኒያም ለምን ትሰሪያለሽ ብላ በቃ እኔ ሰው ቤት ሂጄ መስራት አልፈልግም፣ ቤትም ቁጭ ብዬ መቀመጥም አልፈልግም፣ ስለዚህ ወጣ ማለት እፈልጋለሁ ስትል ቢኒያም እሺ ይላትና አብሯት ይሄዳል። ከዛ ገንዬ እንግዲህ ችርቻሮ እየቸረቸረ ቢኒያም ገንዬ ይህ እኮ በዝቷል፣ እንደዚህ ከሆነ እኮ አያዋጣሽም ይላታል። በዛ እንዴ ትለዋለች። አዎ በዝቷል፣ አይ የኔ ነገር ትላለች።
ከዛ በኋላ ቢኒያም እኔ እኮ የቸገረሽ መስሎኝ ነው፣ ምክንያቱም አውርተን ስለማናውቅ ለዛ ነው ይላታል። እንዴ ቢኒያም የጉልትን ስራ ንቀ ሆነው እንዴ ትለዋለ። አይ አይደለም፣ እኔ ከዚህ ቁጭ የምለው ልጄ ስትወጣና ስትገባ ለማየት ነው ትለዋለ። ከዛ በኋላ ጽ እንግዲህ ትመጣለች። ገንዬ እንዴት ነሽ ትላታለች። ወይዬ ጽዬ ደህና ነሽ ወይ? ቤት ያሉት ደህና ናቸው ወይ? ደህና ናቸው ሰላም ከተባባሉ በኋላ ቢኒያም እንግዲህ ጽን ሄድና በጆሮዋ አንቺ ካለሽበት ቦታ ይሄ ቦታ ምቹ ነው ይላታል። አዎ ልክ ነው፣ ውድ ነገር ያለ ቦታው ይረክሳል ይላታል ትለዋለች። እንግዲህ ያፌት ወንድም እንግዲህ በላከለት ፎቶ ቢኒያም እንግዲህ ፂ ያደረገችው እውነት መስሎት እንግዲህ በዛ ነው እንግዲህ ፂን የጠላል። ከዛ በኋላ ቻው ብላ ከሄደ በኋላ ቢኒያም የሚከተልና እጇን ይዛት እንድል አሳመምከኝ እኮ ምንድን ነው እንደዚህ የሚያደርገኝ? ስለዚህ እኔ አይመለከትም፣ አሁን ሊሄድ ነው ከውዱ ጓደኛዬ ትላለች። በአጋጣሚ እንግዲህ ዳጊ ይደወልና ሲደወይዬ ቆይማ እንቅፋት መቶኝ ነው ትለዋለች። እንዴ ምን ሆነሽ ነው እንቅፋት የመጣሽ? ልምጣ እንዴ ሲላት ያን ዳጊ አይ አትንጣ ችግር የለም ትለዋለች። በዚህ ጊዜ ቢኒያም ከያፌት ወንድም ጋር ያወራች መስሎት በጣም የሚናደድና ጥሏት ይሄዳል። ከዛ ገኒ እንዴ ምን ሆናችሁ ነው ትለዋለች። በጣም እኮ ትዋደዳላችሁ ትለዋለች። አይ ከኔ ይልቅ ሌላ ሰው ወዳለች ሰው፣ ስለዚህ ተረጋጋ፣ እሷ አታደርገውም እንደዚህ ማታጣይ ገኒ እኔን አፈልገኝም ፍቅር የውሸት ነው ይላታል። ከዛ በኋላ ወደ ያፌት ስንሄድ እንግዲህ ያፌት እንግዲህ ሴቶቹን ከታገቱበት አካባቢ ነው ያለው። እንግዲህ ለዚህ ለሚያዘው ልጅ እንዴት ናቸው ሴቶቹ? መቼም ያቺ ሔዋን የምትባል እኔ እንዳስያዝኳት አታውቅም አይደል ይለዋል። እሷ ካወቀች እንደ ኤፍራታ የማንወጣው አዘቅት ውስጥ ነው እምንገባው ይለዋል። እሷ እንኳን ምንም አታውቅም፣ እኔ አታልሌ ነው ያመጣኋት ይለዋል። ያፌትና ጓደኛው እንግዲህ ሂዊ ታውቃለች፣ የማታውቅ ነው የመሰለ ሂዊ ከዛ ውስጥ እንግዲህ የገባችው እነዛን ሴቶች ለማዳን ብላ ነው እንግዲህ ልክ እንደ ኤፍራታ ማለት እነዛን ሴቶች ለማዳን ብላ ነው ከዛ ውስጥ የገባችው። ግን አሁን ያፌት ሂዊ የምታውቅ አልመሰለውም። በመሀል ላይ ስልክ ሲደወል ይቅርታ አለቃ ስልክ ማንሳት አለብኝ ሲለው እሺ አንሳው ላውድ አድርገው ይለው። ይህ ያለቃም አለቃ አለና የሆነ ችግር ተፈጥሯል ሲለው ምን ብሎ ይጠይቀዋል። እቃው አልተራገፈም እንዴ? እስካሁን ደግሞ ስለ ሉሊት አይደለችም እንዴ የምትቆጣጠረው የዚህን እቃ ይለዋል። ሉሊት በጣም ስለፈራች አለቃ ይገለኛል ብላ ሄዳለች ይለዋል። ስለዚህ እቃው የምንፈልገው አይደለም፣ በተመሳሳይ እቃ የታሸገ ነው ይለዋል። ከዛ ያፌት ቆሻሻ የገንዘቡ መጠን ሲያንስ ማወቅ ነበረብኝ ብሎ ያፌት በጣም ይናደዳል። ከዛ ያፌት ሉሊትን ምን እናድርጋት ሲለው የያፌት ቅጥረኛ አንጣት፣ እጇን ቆርጠህ አንጣልኝ፣ አለቃዋ ማን እንደሆንኩ ማወቅ አለባት ይላል። ከዛ በኋላ እንግዲህ ወደነ ሂዊ ስንመጣ ሂዊ ለምንድን ነው ከዚህ ያመጡን ነው መቼ ነው ከዚህ የምንወጣው ትላቸዋለች ልጆቹን። ከዛ አንደኛዋ ብድርግ ትልና አንቺ ደግሞ አይሰለችሽም እንዴ ካመጣሽ አንድ አይነት ጥያቄ ነው የምትጠይቂው ትላለች። ከዛ በኋላ አንደኛዋ አዎ እኛ ሴተኛ አዳርን ያለምንም ገንዘብ ለማንም ወንድ ነው የምንሸጠው ትላለች። ከዛ በኋላ ሂዊን በቅርቡ አንቺም ትቀለቀላለች ስትላት
እኔ ይሄ እንዲሆን አልፈቅድም ትላለች። ከዛ አንደኛዋ የኔ ቆንጆ አንቺ ከዚህ ምንም መምረጥ አትጪ ውጭ እንደምንኖረው አይደለም ትላታለች። ከዛ በኋላ እንደዛ እያሉ የፊት ተላላኪ ይመጣል። ህዊ ትነሳና አንተ የማትረባ እገልሃለሁ እሺ ትለዋለች። እዛ ልጅ ሴቶቹ እየተርበተበቱ አይ ሁኔታውን ነግረናታል ይላሉ። ለማንኛውም ሁላችሁም ዛሬ ተዘጋጁ ትወጣላችሁ ይላቸዋል። እስከ ዛሬ ከምታስገቡት ገቢ ዛሬ የበለጠ ገቢ ማስገባት አለባችሁ ይላቸዋል። ሴቶቹ እንዴት ነው ይሄን የምናደርገው ይላሉ። ልጁ እንደምን ብላችሁ ከየትማን ብላችሁ ማስገባት አለባችሁ ይላል። ነገር ግን ይቅርታ አድርጉልኝና ይህ ነገር ግን እንደዚህ ሴቶች ማለት ያው ለዚህ እንደው ስሙን መጥራት አያስፈልግም እንጂ ይሸጣሉ እንደዚህ ማለት እንጃ እኔ ስለማላውቅ ነው። ይሸጣሉ እንደዚህ ታግተው ለወንድ በገንዘብ የሚሸጡ ልጆች አሉ። ስለማላውቅ ነው። እንደዚህ ካለ ሀገራችን በጣም ነው የሚያስጠላ። ማርያምን ኧረ በመድኃኒዓለም በእርግጥ ኑሮ ነው እንግዲህ ያው ስላለ ነው እንግዲህ በድራማ መልክ እየሰሩ ግን እንደዚህ ካለ እንደዚህ የሚያደርጉት የሚሸጡትን ፈጣሪ አምላክ እጃቸውን ይስበራቸው። ከዛ ህዊ እስከ ዛሬ ምንም መረጃ አላገኘም፣ ግን ዛሬ ከወጣው መረጃ አገኝ ይሆናል ትላለች። ከዛ በኋላ ወደ ፂና ዳጊ ስንሄድ እንግዲህ ፂ እንግዲህ አንዳንድ ነገሮችን ስታወራ ዳጊ ይገርመውና እንዴ ፂ አስታወሽ እንዴ ይላታል። ውይ አሁን ግን አንዳንድ ነገሮችን ዝም ብዬ እያወራው ስለሆነ አዎ አውርቻለሁ። ይህን ነገር ግን ወንድሜ እንኳን አያውቅም። ኤፍራታ አንተ ናችሁ የምታውቀው ትለዋለች። ከዛ በኋላ ዳጊ በጣም ይደሰትና እንኳን ማለት አስታውሽ ይላታል። እልቅ እሱን ተውና ምን አዲስ ነገር አለ ትለዋለች። ዳጊም እንግዲህ አዲስ ነገር ከአቤላ ጋር ሲያወሩ የነበረውን ቪዲዮ ቀርጾ ስለነበር እሱን ያሳያታል። እሱን ስታይ በጣም ደስ ይላታል። ከዛ ዳጊን ጸጉሩን ደግሞ ተቆርጧን በጣም ያምራል ስትለው እሱ ለእናቴ ስል ነው ይላታል። ተነስተው ተያይዘው ይሄዳሉ። ወደ ቤዛ ስንመጣ ብቸኝነት ደስ ይላል የሚሉ ሰዎች ግን ጤነኛ አይደሉም። ብቸኝነት በጣም ነው የሚያስጠላው እያለች እኔ እኮ ከእስር ቤት ስመጣ ብቻዬን ለመኖር ሁሉን አስወጥቼ ነበረ፣ ግን ብቸኝነት በጣም ነው የሚያስጠላው እያለች እያወራች እንግዲህ የድራማዋ ድምቀት ሉሊት እየሮጠች ትመጣለች። ከዛ ሉሊት ወይኔ አለቃ ገደለኝ እያለች ታወራለች። አንቺ ሰው ምንድን ነው የምትይው? ሰው መግደል እንደዚህ ቀላል ነው እንዴ ስትላት ሉሊት የቤዛ አባትን እንግዲህ ማን እንደገደለው ስሙን ባትነግራትም ታስታውሳታለች። አዎ አስታውሳለሁ ልክ ነሽ ትላታለች። ላለቃ ሰው መግደል ቀላል እንደሆነ እኮ በአባትሽ ነው ያሳየን ትላታለች። ስለዚህ ማን ነው እንደዚህ የሚያስፈራራው ትላታለች። እሱን ተይውና እባክሽ ይቅርታ ጓደኛን ነው ባጠፋውን ነገር ይቅርታ፣ እስር ቤት እኮ ስትመጪ አንቺን ነበር የጠረ ግን ስህተት ነው ስትላት ከዛ ሉሊት እንደ አውቀሽ ነው አይደለም ወይስ አለቃ ልኮሽ ነው ትላታለች። አንቺ ላይ አለቃ የምትይው እባክሽ እሱን ተይውና እኔ ይቅርታ አድርጊልኝ፣ አንቺን እኔ ጠርጥሬሽ ነበር ግን እውነትሽን ነው ትላታለች። ሉሊት እሺ ግን ከዛ ሉሊት እሺ በቃ እሺ ግን ቤዝዬ እባክሽ ሰው ከመጣ ከዚህ የለችም ነው ማለት ትላታለች። ከዛ ሉሊት ወደ ፎቅ እየሮጠች በፍርሃት ትሄዳለች። ከዛ በኋላ ቤዛ ትደውልና ለኤፍራታ በቃ ያልሽውን ነገር አግኝቼልሻለሁ፣ አለቃ ነው የምትለው አለቃ ሊገለኝ ነው፣ እንደውም ሰው ከመጣ ከዚህ የለችም ብለሽ ተናገሪ ብላኛለች ስትል በቃ ከዛ ኤፍራታ በጣም አመሰግናለሁ ትላታለች። ከዛ ቢን እንግዲህ የቤዛ አባት እና የናታን አባት ስለዚህ ከአፌት ጋር የተያያዘ ነገር ነው እያለ ለገኒ ይነግራታል። ገኒ አዎ እውነት ነው የሚሆነው እኔ ሀዛ ቤት የሚነገር ቢሆን ስንት ጉድ እኮ ችያለሁኝ
ተዘርዝሮ የማያልቅ ነገር እኮ ነው ያለው ትላለች። ከዛ ገኒ አዎ ሁለቱም ክፉዎች ቢሆኑ ነገር ግን ለወደፊት የሚሰሩትን ነገር ነበረ አብረው ቁጭ ብለው የሚያወሩት ሲል ከዛ ናታ ቢኒ ግን አቶ ሰለሞን ህገወጥ ነገሮችን ሲያዘዋውር ነበረ ናታን ወረቀቶችን ሲያገላብጥ ይላታል። ከዛ ገኒ ወይ ጉድ ምን ነው እነዚህ ልጆች መከራቸው በዛ ትላለች። ነገሩ የአባት ዕዳ ለልጅ አይደለም ወይ ትላለች። እንግዲህ አንዳንድ ጊዜ አባት ወይም ቤተሰብ በሰራው ወንጀል ተጠያቂው የሚሆነው ያው ልጅ ነው የሚሆነው። እንግዲህ ከዚህ ድራማ እንደተረዳ ነው እንግዲህ ይህን ይመስላል የዛሬው ርዕሳችን። ስለነበረን ቆይታ በጣም አመሰግናለሁ። ሀገራችንን ኢትዮጵያ ሰላም ያደርግልን፣ እኛም ለሀገራችን ያብቃን፣ ዘረኝነት የሚባለውን በሽታ ያጥፋልን እላለሁ። አመሰግናለሁ ስለምትከታተሉኝ፣ ስለምታበረታቱኝ። እስከዛው ቸርን ሰንብት። አመሰግናለሁ።